ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የ8ኛ ክፍል የኮልፌ ቀራኒዮ ክፍለ ከተማ በ2017 ዓ.ም የተዘጋጀው የማቴማቲክስ ሞዴል ፈተና ነው። እንግዲህ እሱን ፈተና በአራት ክፍል ከፍለን ነው የምናየው። በአጠቃላይ 40 ጥያቄዎች ነው ያሉበት። እሱን በአራት ክፍል ከፍለን ከ1 እስከ 10 ከ11 እስከ 20 እያልን እናየዋለን። እንግዲህ እናንተም ባንዴ ሙሉ ብዙ ጥያቄ ከምትሰሩ ትንሽ እየሰራችሁ ብትሄዱ የተሻለ ስለሆነ እንደዛ አድርጌ ከፋፍዬላችኋለሁ። ሳትጨናነቁ ፕራክቲስ እያደረጋችሁ ቪዲዮ ፖዝ እያደረጋችሁ ከዛ በኋላ እኔ ሳብራራው ደግሞ እያያችሁ ራሳችሁን እያረማችሁ ቪዲዮ እንድታዩት ሪኮመንድ አደርጋችኋለሁ። ቪዲዮውን ላይክ ማድረግና ሼር ማድረግ እንዳትረሱ፣ ምክንያቱም ለብዙ ሰዎች ቪዲዮ ስለሚጠቅም ማለት ነው። እና ቻናላችን ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዲሁም እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደወል ምልክቱን መጫን አይርሱ። ወደ ጥያቄው እንሄዳለን። የመጀመሪያው ጥያቄ positive proper fraction exists between on the number line. proper fraction የምንለው ምንድነው? ዲኖሚኔተሩ ማነው? ኑሚኔተሩ አለ፣ ከዛ ዲኖሚኔተር አለ። ከዛ ኑሚኔተሩ ከዲኖሚኔተሩ ሲያንስ ምን ይባላል? proper fraction ይባላል። ለምሳሌ 1/2 is proper fraction. then 1/2 ስታካፍሉት ምን ይሆናል? ሁሉ ጊዜ ከላይ ያለው ስለሚያንስ 0 ፖይንት የሚለው ሁሉ ጊዜ ያለ ማለት ነው። በproper fraction ጊዜ 0.5 ነው አይደል? ይሄ 2/5 ብንል ለምሳሌ 0 ፖይንት ስንት ይሆናል? 4። ስለዚህ ሁሉ ጊዜ ፕሮፐር ፍራክሽኖችን ስናካፍላቸው 0 ፖይንት something ነው የሚመጣው ማለት ነው። ምክንያቱም ከላይ ያለው ስለሚያንስ ሁሉ ጊዜ 0 ፖይንት። ለምንድነው 0 ፖይንት የሚመጣው? ለምሳሌ 2 ለ5 እናካፍለው 2 ለ5 ስለማይችል ምን እናደርጋለን? እዚህ ጋር 0 ፖይንት እንሰጥና እዚህ ጋር 0 እንሰጣታለን። 20 ለ5 ስንት ይሆናል? 20 ለ5 4 ጊዜ 4 ሲባዛ በ5 20 20 ሲቀንስ 0 ይሆናል። ስለዚህ 0.5 ይሆናል ማለት ነው። ስለዚህ 0 ፖይንት something የሚባለው ቁጥር ደግሞ በማንና በማን መካከል ነው የሚገኘው? 0 እና ከዛ 1 መካከል። ሁሉ ጊዜ 1 ላይ አይደርስም፣ 0ንም አይሆንም፣ መካከል ላይ ነው ማለት ነው የሚሆነው ፕሮፐር ፍራክሽን። ስለዚህ ቢ ሲሆን ማንና ማን ይሆናል? 0 እና 1። ግን ይሄ የሚሆነው ምን ሲሆን ነው? ፖዚቲቭ። ዋት ኢፍ ይሄንን ኔጌቲቭ ብናደርገው ሁለቱንም እዚህ ጋር ኔጌቲቭ ይሆናል ማለት ነው። ስለዚህ ምን ይሆናል? በ0 እና በኔጌቲቭ 1 መካከል ይሆናል ማለት ነው። በኔጌቲቭ 1 እና በ0 መካከል ደግሞ ይሆናል ኔጌቲቭ ከሆነ። ግን እኛ የጠየቅነው ፖዚቲቭ ስለሆነ በማንና በማን መካከል ነው የሚገኘው? በ0 እና በ1 መካከል። ስለዚህ መልሳችን ዲ ይሆናል ማለት ነው ፕሮፐር ፍራክሽን ከሆነ። ምክንያቱም ፕሮፐር ፍራክሽን ሁሉ ጊዜ ኑሚኔተሩ ከዲኖሚኔተሩ ያነሰ ስለሆነ ማለት ነው። ሁለተኛው what is the solution set of this one ይላል። ሶሉሽን ሴቱን እንዴት ነው የምንፈልገው ነው። እንግዲህ አብሶሉት ቫልዩ ከሆነ ሁሉ ጊዜ ሁለት ቫልዩ ነው ሶሉሽናችን የሚሆነው። እንስራው 2 times absolute value of x minus 4 plus 6 እኩል ይሆናል 10። ደን አሁን አብሶሉት ቫልዩን ሶልቭ ለማድረግ እቺናት አይደል? አብሶሉት ቫልዩን ከእኩል ይሆናል በፊት ወይም ደግሞ በኋላ ለብቻው መቅረት አለበት። ስለዚህ እቺን 2 እና እቺን 6 ከኢኳሊቲ ወደዛ ሳይድ መውሰድ አለበት፣ መጥፋት አለባቸው። so 2 times absolute value of x minus 4 እኩል ይሆናል 10 minus 6 እናደርጋለን። እዚህ ጋር ፕላስ 6 አልነበር፣ ወደዛ ሲሄድ minus 6 ይሆናል። 2 times absolute value of x minus 4 እኩል ይሆናል 10 ሲቀነስ 6 is 4። ደን አሁን ደግሞ ሁለትን ለማጥፋት ሁለቱንም ለ2 እናካፍለዋለን ማለት ነው። ይሄ 2 በ2 ይጠፋል። absolute value of x minus 4 እኩል ይሆናል 4/2 is 2። ደን አሁን ሬዲ ነው ምን ለመሆን? ሶልቭ ለመሆን። አብሶሉት ቫልዩ በዚህ ጋር ለብቻው ስለቀረልን ማለት ነው። ደን አሁን አብሶሉት ቫልዩ ሶልቭ ስናደርግ አንድ ጊዜ እቺን 2 ፖዚቲቭ እናረጋታለን፣ አንድ ጊዜ ደግሞ ኔጌቲቭ እናረጋታለን ማለት ነው። x minus 4 እኩል ይሆናል 2 እና x minus 4 እኩል ይሆናል ኔጌቲቭ 2 ብለን ነው የምንሰራው። ስለዚህ ሶልቭ እናርገው። እቺን ኔጌቲቭ 4 ወደዛ እንሰዳት። x እኩል ይሆናል 2 plus 4 then x እኩል ይሆናል 2 plus 4 is 6። ስለዚህ አንድ ጊዜ x ቫልዩ 6 አገኘን። አሁን ደግሞ ይሄን ሶልቭ እናድርግ። x እኩል ይሆናል ኔጌቲቭ 2 plus 4 x እኩል ይሆናል ኔጌቲቭ 2 plus 4 is ስንት ነው? 4 ሲቀነስ 2 ማለት ነው። በሌላ አባባል ስንት ይሆናል? 2። ስለዚህ x ሌላ ቫልዩ ደግሞ ስንት ነው? 2 ማለት ነው። ስለዚህ ሶሉሽን ሴታችን ምን ይሆናል? the value of x is 2 and 6 ይሆናል ማለት ነው።
ስለዚህ መልሳችን የትኛው ይሆናል? 6 and 2 የሚለው ኤ ላይ ያለው ይሆናል ማለት ነው። ሌሎቹ የለም። ስለዚህ መልሳችን የመጣውን ኦሬዲ ምርጫው ላይ ካለ ማድረግ ነው። ሌሎቹ ከሌሉ በቃ የሉም ማለት ነው። ስለዚህ መልሳችን ኤ ነው። ሶስተኛው which one of the following is not true about the set of rational number? ለራሽናል ነምበር ሴት ልክ ያልሆነው የትኛው ነው ይላል። every negative rational number is less than 0. every negative rational number is less than 0. ማንኛውም ኔጌቲቭ ራሽናል ነምበር ከዜሮ ያነሰ ነው አይደል? ነምበር ላይን ላይ ብናይ 0 አለ፣ ከዛ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ያለ 1 2 3 4 እያለ 5 እያለ ይቀጥላል። ስለዚህ ሁልጊዜ ሌፍት ኦፍ አንድ ቁጥር ስንሄድ እያነሰ ነው የሚሄደው። ከዜሮ ወደ ሌፍት ያሉት እንዳለ ከዜሮ ያንሳሉ፣ ከዜሮ ወደ ራይት ያሉት ደግሞ እንዳለ ከዜሮ ይበልጣሉ። ስለዚህ የኤ መልስ ምንድነው? ልክ ነው። እኛ ግን የተጠየቅነው not true ትክክል ያልሆነው ነው። b every positive rational number is always greater than every negative rational number. ሁሉም ፖዚቲቭ ራሽናል ነምበር ከማን ይበልጣል? ከእያንዳንዱ ኔጌቲቭ ራሽናል ነምበር ይበልጣል። ያው ፖዚቲቭ ሁልጊዜ ከምን ይበልጣል? ከኔጌቲቭ። ፖዚቲቭ በዚህ ሳይድ አይደል ያለው? ማንኛውም ፖዚቲቭ ቁጥር ከማንኛውም ኔጌቲቭ ቁጥር የበለጠ ነው። ይሄኛው ምንድነው? ልክ ነው ማለት ነው። c every positive rational number is less than 0. every positive rational number is less than 0. ማንኛውም ፖዚቲቭ ራሽናል ነምበር ከምን ያንሳል እያለ ነው? ከዜሮ። ወደዚህ ስንሄድ ወደ ራይት፣ ከዜሮ ወደ ራይት ዳይሬክሽን ስንሄድ ሁልጊዜ በዜሮ ራይት ዳይሬክሽን ያሉት ምን ይሆናል ብያችኋለሁ? ከዜሮ የበለጠ ነው ብያችኋለሁ። ስለዚህ ፖዚቲቭ ራሽናል ነምበር ከዜሮ ይበልጣል እንጂ አያንስም። ስለዚህ ይሄ ልክ አይደለም። d among two negative rational numbers ሁለት ኔጌቲቭ ራሽናል ነምበሮች ቢኖሩ the one with the smallest absolute value is largest than the other ይላል። ማለት ነው ሁለት ኔጌቲቭ ራሽናል ነምበሮች አሉ ልበላችሁ። ለምሳሌ -2 and -4. then the one with the smallest absolute value ሁለቱንም እናልከው absolute value ውስጥ እንክተተው is largest than the other። ሲወጣ -2 ሲወጣ ስንት ነው? 2 4 -4 ሲወጣ ስንት ነው? 4 ከ2 እና ከ4 የቱ ያንሳል? 2 ያንሳል። ግን አብሶሉት ቫልዩ ያነሰው በኔጌቲቭ ቁጥር ትልቁ ነው። ምን ማለት ነው? ከኔጌቲቭ 2 እና ከኔጌቲቭ 4 ማን ይበልጣል? ኔጌቲቭ 2 ይበልጣል ማለት ነው። እዚህ ጋር ብናይ በነምበር ላይን ላይ ብናይ -2 -3 -4 ያለ ነው። ሁሉ ጊዜ ወደ ሌፍት ሳይድ ስንሄድ ከአንዱ ቁጥር ሌፍት ሳይድ ያለው ወይም በግራ አቅጣጫ ያለው ያነሰ ነው። ከኔጌቲቭ 2 ኔጌቲቭ 3 ያንሳል፣ ከኔጌቲቭ 3 ኔጌቲቭ 4 ያንሳል በግራ አቅጣጫ። ከአንዱ ቁጥር ወደ ግራ ስንሄድ ቁጥሮች እያነሱ ነው የሚመጡት። አሁን ወደ ቀኝ ስንሄድ ደግሞ ቁጥሮች እየበለጡ። ለምሳሌ ከኔጌቲቭ 4 ማን ይበልጣል? ኔጌቲቭ 3 ይበልጣል። ወደ ራይት ዳይሬክሽን ስንሄድ ወደ ቀኝ ማለት። ከኔጌቲቭ 3 ደግሞ ማን ይበልጣል? ኔጌቲቭ 2 ይበልጣል። ከኔጌቲቭ 2 ኔጌቲቭ 1 ይበልጣል። ከኔጌቲቭ 1 0 ትበልጣለች። ከ0 1 ትበልጣለች። ስለዚህ ሁሉ ጊዜ ወደ ቀኝ ዳይሬክሽን ቁጥሮች እየጨመሩ ይሄዳሉ። ወደ ግራ ዳይሬክሽን ደግሞ ቁጥሮች እያነሱ ነው የሚሄዱት። ስለዚህ ከኔጌቲቭ 2 ማን ያንሳል? ኔጌቲቭ 4 ያንሳል ማለት ነው። በዚህኛው ደግሞ ዴፊኒሽን ስንሄድ ሁለቱንም አብሶሉት ቫልዩ ውስጥ አስገብተን የሚወጣው ትንሽ አብሶሉት ቫልዩ ያለው ትልቁ ነው። ገብታችኋል? ከኔጌቲቭ 2 አሁን ሲወጣ ከአብሶሉት ቫልዩ ማንኛውም ቁጥር ኔጌቲቭም ፖዚቲቭም ቁጥር አብሶሉት ቫልዩ ውስጥ ገብቶ ሲወጣ ምንድነው? ፖዚቲቭ ነው የሚወጣው 2። ኔጌቲቭ 4ንም ስናስገባ 4። ከ4 እና ከ2 ግን ማን ያንሳል? 2። ስለዚህ ትንሽ አብሶሉት ቫልዩ ዋጋ ያለው ኔጌቲቭ ቁጥር ትልቁ ነው ማለት ነው። አብሶሉት ቫልዩ ሲወጣ ትንሽ የሆነው በኔጌቲቭ ቁጥር ግን ትልቁ ኔጌቲቭ ቁጥር ማለት እሱ ነው ማለት ነው። ስለዚህ ይሄኛው ልክ ነው። መልሳችን ልክ ያልሆነው ሲ ነው ማለት ነው። አራተኛው which one of the following rational number are written in ascending order? ascending order ማለት ነው increasing order ማለት ነው። ሁለት አይነት ኦርደሮች አሉ፣ ascending እና descending። ascending እና descending order አለ። ascending order ማለት increasing order ማለት ነው። increasing ማለት ከየት ወዴት? from low to high ማለት ነው። እየጨመረ የሚሄድ ኦርደር ከትንሹ ወደ ትልቁ ascending order ይባላል። descending is decreasing order ነው። decreasing ማለት
በሌላ አባባል from high to low ማለት ነው። ከምኑ ከትልቁ ወደ ትንሹ እያነሰ የሚሄድ ኦርደር ከሆነ descending ይባላል ወይም decreasing ይባላል። ascending ወይም increasing የምንለው ደግሞ ከትንሹ ጀምሮ ወደ ትልቁ እየጨመረ ሲሄድ that is ascending። የጠየቅነው አሁን ascending order ነው። ስለዚህ ascending order ከትንሹ ወደ ትልቁ የተደረደረ የትኛው ነው? በሌላ አባባል ኤን እንየው። አሁን እንደዚህ አይነት ፍራክሽን ሲሆን የሆነ ትሪክ አለ የምትሰሩበት። ኤ ምን ይላል? 1/2 2/3 3/4 then 1/6 አይደለ? ምንም ታረጋላችሁ? ሁለቱን ክሪስ ክሮስ ታረጉታላችሁ የመጀመሪያው። ከዛ ታባዙታላችሁ። 1 ሲባዛ በ3 ስንት ነው? 3 2 ሲባዛ በ2 4 ከዛ ከፊት ለፊት ያለው ቁጥር ያነሰ ከሆነ ይሄ ከፊት ለፊት ያለው ቁጥር ከሁለተኛው ካለው ቁጥር ምን ይሆነ ነው? ያነሰ ነው ማለት ነው። ከፊት ለፊት ያለው ቁጥር ለምሳሌ 4 ቢሆን እዚህ ጋር 3 ቢሆን ከፊት ለፊት ያለው 4 የበለጠ ስለሆነ ከፊት ለፊት ቀድሞ የመጣው ቁጥር ያነሰ የበለጠ ከሆነ ከፊት ለፊት ያለው ቁጥር ከሁለተኛው ካለው ቁጥር ምንድነው ማለት ነው? የበለጠ ነው ማለት ነው። ስለዚህ እንደዚህ አድርጋችሁ በቀላሉ ማግኘት ትችላላችሁ። ግን ሁሉ ጊዜም ስትሰሩ መጀመሪያ የሚቀድመው እዚህ ጋር 1/2 እና 2/3 አይደለ? ክሪስ ክሮስ አድርጋችሁ መጀመሪያ የምታባዙት ይችኛዋን መስመር ነው ሁሉ ጊዜ። ሁለተኛ የምታባዙት ደግሞ ይሄኛው ነው። በፎርሙላ ባሳያችሁ a/b እና c/d ቢባል ክሪስ ክሮስ አድርጋችሁ ad እና bc ነው መሆን ያለበት። ሁሉ ጊዜ ad ነው ቀድሞ የሚባዛው ከዛ bc። ይሄንን እንዳትረሱ ማለት ነው። እሺ ስለዚህ ከa ጀምረን እንሰራለን። ፎርሙላውን እዚህ ጋር ልጻፍላችሁ። a/b እና c/d የሚባል ቢኖር ad ዳሽ cb ዳሹ ላይ ይበልጣል ያንሳል ብላችሁ የምትሞሉበት ነው ማለት ነው። ኤን ስንሰራ 1/2 2/3 3/4 1/6 አለ። ክሪስ ክሮስ እናድርገው። 1 ሲባዛ በ3 ስንት ነው? 3 2 ሲባዛ በ2 4 ያንሳል። ስለዚህ ይሄ ልክ ነው። ትንሹ ይሄ ነው። ከትንሹ ወደ ትልቅ እንዲሆን አይደል የፈለግነው? ትንሹ ነው ይሄ ልክ ነው። ስለዚህ እንቀጥላለን። ይሄ እዚህ ጋር ልክ ካልሆነ ኤን ትተውትና ወደ ቢ ነው የምትሄዱት። ግን ይሄ ልክ ከሆነ ትቀጥላላችሁ። ይሄኛውና ይሄን ደግሞ እናወዳድረው። ክሪስ ክሮስ 2 ሲባዛ በ4 ስንት ነው? 8 3 ሲባዛ በ3 9 ይሄም ያነሰ ነው ልክ ነው። እሺ ከዛ ወደ ቀጣዩ እንሄዳለን። ክሪስ ክሮስ 3 ሲባዛ በ6 ስንት ነው? 18 4 ሲባዛ በ1 4 ይሄ እዚህ ጋር በለጠ። ስለዚህ እዚህ ጋር መቅደም የነበረበት 1/6 ነው ከ3/4 በፊት። ምክንያቱም ያነሰው 1/6 ስለሆነ ስለዚህ a አይሆንም ማለት ነው። መጨረሻ ላይ ተበላሸ። ወደ b እንሄዳለን። ቢን ስናይ 1/6 አለ 1/2 አለ 2/3 አለ ከዛ 3/4 ከዚህን ጀምር ክሪስ ክሮስ 1 times 2 is 2 6 times 1 is 6 ስለዚህ 2 ከ6 ያንሳል። ስለዚህ 1/6ም ከ1/2 ያነሰ ነው ልክ ነው። ቀጣይ እንሄዳለን። 1 ሲባዛ በ3 3 2 ሲባዛ በ2 4 ይሄም ያነሰ ነው አይደል? ስለዚህ 1/2 ከ2/3 ያነሰ ነው። ወደ ቀጣይ እንሄዳለን። ክሪስ ክሮስ 2 times 4 is 8 3 times 3 is 9 8 ከስንት ያንሳል? ከ9 ያንሳል። ስለዚህ ይሄኛውም ልክ ነው። 2/3 ከ3/4 ያንሳል። ስለዚህ ይሄ አሴንዲንግ ኦርደር ነው ማለት የተደረደረው። ይሄ ቢ ልክ ነው። ስለዚህ ቢን ካገኛችሁ ቀጥታ ቢ ብላችሁ መጨረስ ትችላላችሁ። ግን ደግሞ አንዳንዴ ጥያቄው ሊሳሳት ስለሚችል ሁሉንም እንስራ ካላችሁ መስራት ይችላል። ግን የሚኒስትሪ የሞዴል ጥያቄ ሲሆን ከሰዓትም አንፃር አንድ መልስ ካገኛችሁ ምን ማለት ነው? መልሱን ሰርቶ ማለፍ የተሻለ ነው ማለት ነው። ስለዚህ በዚህ መሰረት እኛ አሁን መልሱን ምን አግኝተናል? ቢን አግኝተናል። ሲ እና ዲ ደግሞ መሆን ይችላሉ ወይስ አይችሉም የሚለውን አረጋግጡት ማለት ነው። አረጋግጡትና እዩት። በዛውም ይሄንን አሰራሩን ትለማመዱታላችሁ። ስለዚህ ሲ እና ዲን መስራት እንዳትረሱ። ወደ ቀጣዩ እንሂድ። አምስተኛው what is the value of this one? ይሄ ምንድነው? ሚክስድ ፍራክሽን አለው፣ ፕሮፐር ፍራክሽን አለው፣ ሌላ ሚክስድ ፍራክሽን አለው። እነዚህ መደመር ነው ማለት ነው። ምን ይላል? 2 1/3 plus 3/8 plus 3
5/6 አሁን ሚክስዱን ወደ ምን መቀየር አለብን ወደ ኢምፕሮፐር ፍራክሽን ሚክስድ ፍራክሽን ሁሉ ጊዜ ወዴት ነው የሚቀየረው ወደ ኢምፕሮፐር ፍራክሽን ነው የሚቀየረው ኢምፕሮፐር ፍራክሽን ማለት ኖሚኔተሩ ከዲኖሚኔተሩ ምን የሆነ የበለጠ ማለት ነው እንዴት ነው ሚክስዱን የምንቀይረው ለምሳሌ 2 ሙሉ 1/3 የሚለው 2 እና እቺን ከታች ዲኖሚኔተሩን ታባዛላችሁ 2 times 3 ከዛ ፕላስ እቺ ከላይ ያለችው አንድ አይደለች አንድም ሌላም ቁጥርም ትሆን ትችላለች ከላይ ያለችው ኑሚኔተሩን ደግሞ ትደምሩና ሲካፈል ማነው ዲኖሚኔተሩ 3 አይደል አሁን ድጋሚ 3 2 times 3 is 6 6 plus 1 is 7 7/3 ይሆናል ማለት ስለዚህ ሲቀየር 7/3 plus 3/8 ይሆናል ይሄን ደግሞ እንቀይረው 3 5/6 የሚለውን 3 times 6 plus 5 over denominator ማን ነው 6 3 times 6 is 18 18 plus 5 ስንት ይሆናል 23 አይደል 23 ይሆናል over 6 plus 23 over 6 ይሆናል ማለት 23 over 6 ከዛ በኋላ መደመር ነው እነዚህ እንደምራለን 3 እና 6 ምንድናቸው ኮመን አላቸው የሁለቱም የጋራ አካፋይ ማን ሊሆን ይችላል 3ንም ታካፍላለች 6ንም ታካፍላለች ስለዚህ መጀመሪያ እነሱን እንስራ 7/3 plus 23/6 የጋራ አካፋይ ሳይሆን ይቅርታ የጋራ ብዜት የ3 ብዜት 6 ይሆናል የ6ን ብዜት 6 ይሆናል ብዜት ማለት ለምሳሌ 3 ሲባዛ በ2 6 ነው 6 ሲባዛ በ1 6 ነው የሁለቱም ብዜት 6 ነው ስለዚህ 6ን የጋራ እንወስዳለን then 6 ሲካፈል ለ3 እናደርጋለን 6 ሲካፈል ለ3 ስንት ነው 2 አይደል ከዛ እቺን 2 ያገኘናትን ከማን ጋር ማባዛት ከኒኖሚኔተሩ ጋር 2 ሲባዛ በ7 ሲደመር 6 እቺን 6 አሁንም ድጋሚ ለዚህ 6 እናካፍላት 6 ሲካፈል 6 1 ሲባዛ በ23 23 ማለት ከዛ 2 ሲባዛ በ7 ስንት ነው 2 ሲባዛ በ7 14 ሲደመር 23/6 4 ሲደመር 3 ስንት ይሆናል 4 ሲደመር 3 is 7 1 ሲደመር 2 3 ይካፈል ለ6 37/6 መጣልን የመጀመሪያው አሁን ማን ቀረ 3/8 ደግሞ እንደምራለን 37/6 plus 3/8 አሁን የ6 እና የ8 የጋራ ብዜት ማን ሊሆን ይችላል 6ን በ4 ብናባዛው ስንት ይሆናል 24 8ን በ3 ብናባዛው ስንት ይሆናል 24 ስለዚህ የሁለቱም የጋራ ብዜት ለ6ም ለ8ም ማን ሊሆን ይችላል 24 ስለዚህ 24 እንላለን ከታች 24 ሲካፈል ለ6 ስንት ነው ያው 24 ለ6 እናካፍል 4 ይሆናል አይደል 4 ሲባዛ በ37 እናደርጋለን ሲደመር 24 ሲካፈል ለ8 ስንት ነው 24 ለ8 ታካፍሉት 3 ሲባዛ በ3 እናደርጋለን ማለት ነው ከዛ በኋላ ማባዛት ነው 37ን ለ4 እናባዛው 4 ሲባዛ በ7 ስንት ይሆናል 28 8ን ጽፈን 2 አለን 4 ሲባዛ በ3 12 ሲደመር 2 14 148 ሲደመር 3 ሲባዛ በ3 9/24 አሁን 148 እና 9ን እንደምራለን 8 ሲደመር 9 17 7ን ጽፈን አንድ አለን 4 ሲደመር 1 5 1 157/24 መጣልን ማለት ነው መጨረሻ ላይ ስለዚህ መልሳችን የትኛው ነው ቢ ላይ ያለው 157/24 የሚለው ይሆናል ማለት ነው እኔ አሁን እንደዚህ የመጣልኝ በዚህ በብዜት እያረኩ ስለሰራሁት ነው እንጂ ቀጥታ ስትደምሩ ለምሳሌ 7/3 ሲደመር 3/8 ስትሉ ክሪስ ክሮስ አድርጋችሁ ስትሰሩት ምንድነው የምታረጉት 3 ሲባዛ በ8 ታረጉና ከታች ከዛ 7 ሲባዛ በ8 ሲደመር 3 ሲባዛ በ3 አድርጋችሁ ስትሰሩት ምን ይሆናል የምታገኙት ቁጥር ትልቅ ነው የሚሆነው ትልቅ እየሆነ ስለሚሄድ ቀጥታ መልሳችሁ 157/24 ሚሊዮን አታገኙትም ግን እንደዚህ ያድርጋችሁ የሚቀላችሁ የሜትድ ከሆነ እንደዚህ ያድርጋችሁ ከሰራችሁ በኋላ ምን ታረጋላችሁ ሲምፕሊፋይ ታረጉታላችሁ መልሳችሁን እስክታገኙ ድረስ ምርጫው ላይ ያለው መልስ እስክታገኙ ድረስ ሲምፕሊፋይ ታረጉትና መጨረሻ ላይ
መልሳችሁን ታገኛላችሁ ማለት ነው። ሶ መልሳችን B ነው። ስድስተኛው what is the value of this one? እንግዲህ አሁን እንደሰራ ነው ምን ማድረግ ነው 3/4/7 minus 2/3/5 ነው የተሰጠን። መጀመሪያ እንደነገርኳችሁ ሚክስዱን ወደ ምን መቀየር ነው ወደ improper fraction 3 times 7 plus 4/7 3 times 7 is 21 plus 4/7 21 plus 4 is 25/7 ይሆናል ማለት ነው። then 25/7 minus ሁለት ሙሉ 3/5 የሚለውን ደግሞ 2 ሲባዛ በ5 ሲደመር 3 ሲካፈል 5 2 ሲባዛ በ5 10 ነው 10 ሲደመር 3 13/5 ይሆናል 13/5 ከዛ አሁን መቀነስን ልክ እንደ መደመር አይነት ቴክኒክ ነው የምትጠቀሙት። እንዲቀለን ለቀደሙ የ7 እና የ5 የጋራ ብዜት እንፈልግ። የ7ን በ5 ብናበዛው ስንት ይሆናል 35 ከዛ 5ንም በ7 ብናበዛው ስንት ይሆናል 35 የሁለቱም የጋራ ብዜት 35 ይሆናል ማለት ነው። ስለዚህ 35 ትሉና ከታች 35 ሲካፈል ለ7 ስንት ነው 5 ሲባዛ በ25 ሲቀነስ 35 ሲካፈል ለ5 ስንት ነው 7 ሲባዛ በ13 ትላላችሁ ማለት ነው። ከዛ በኋላ ምን ማድረግ ነው 25ን ለ5 እናባዛዋለን 5 ሲባዛ በ5 25 5ን ጽፈን 2 አለን 5 ሲባዛ በ2 10 10 ሲደመር 2 12 ስለዚህ 125 ሲቀነስ 13ን በ7 እናባዛዋለን 7 ሲባዛ በ3 21 አንድን ጽፈን 2 አለን 7 ሲባዛ በ1 7 ሲደመር 2 9 91 ኦቨር 35 125 ሲቀነስ 91 እንሰራለን ከ5 ላይ 1 4 ከ2 ላይ 9 ስለማይችል እንበደራለን ከ12 ላይ 9 3 34 ስለዚህ 34 ኦቨር 35 ይሆናል ማለት ነው። የቱ ጋር አለ ዲ ላይ አለ 34 ኦቨር 35 የሚል ሲ ላይ ኔጌቲቭ ነው የሚለው እኛ ግን የመጣልን በፖዚቲቭ ነው። ኔጌቲቭ የሚሆነው 91 ሲቀነስ 125 ቢሆን ኖሮ ኔጌቲቭ 34 ኦቨር 35 ይሆን ነበር። ግን እኛ የቀደመው 125 ስለሆነ ፖዚቲቭ ነው መልሳችን ዲ ነው ማለት ነው መልሱ። ሰባተኛው which one of the following is not true about multiplication of rational number? not true ስለምን rational numberን ስለማባዛት ልክ ያልሆነ የትኛው ነው ነው የሚለው the product of an even number of negative factor is positive. even number ማለት ለሁለት የሚካፈሉ ለምሳሌ 2 4 6 8 10 እንደዚህ የመሳሰሉ ቁጥሮች ናቸው። ኔጌቲቭ ቁጥሮች ሆነው ለምሳሌ ኔጌቲቭ 1 ኔጌቲቭ 3 ኔጌቲቭ 6 ምናምን ብዙ ቁጥሮች አሉ አይደል? ኔጌቲቭ ቁጥሮች ሆነው ብዛታቸው ኢቭን ሲሆን ለምሳሌ ሁለት ቁጥሮች ኔጌቲቭ 1 ሲባዛ ኔጌቲቭ 3 ስንት ነው? ኔጌቲቭ በኔጌቲቭ ተጣፍቶ 3 ይሆናል። ምን ይሆናል? ፖዚቲቭ። ከዛ ደግሞ 4 ቢሆኑ ሁለት ሆነ አይደለ? ብዛታቸው 1 2 ከዛ ኔጌቲቭ ቁጥሮች ደግሞ 4 ቢሆኑ ለምሳሌ ኔጌቲቭ 1 ሲባዛ ኔጌቲቭ 2 ሲባዛ ኔጌቲቭ 3 ሲባዛ ኔጌቲቭ 9 ቢሆን ለምሳሌ ምን ይሆናል? እነዚህ ኔጌቲቮቹ ይሄ ኔጌቲቭ በዚህ ኔጌቲቭ ይጠፋል። ይሄ ኔጌቲቭ በዚህ ኔጌቲቭ ይጠፋና 1 ሲባዛ በ2 2 2 ሲባዛ በ3 6 6 ሲባዛ በ9 ስንት ይሆናል? 54 ይሆናል ማለት ነው 54። ስለዚህ መልሳችን ይሆናል ምን ይሆናል? ፖዚቲቭ። ስለዚህ ሁሉ ጊዜ የምናባዛቸው የቁጥሮቹ ብዛት ኢቭን ከሆነ ማለት ሁለት ቁጥሮችን የምናባዛ ከሆነ ወይ አራት ቁጥሮችን ወይ 6 ቁጥሮችን ወይ 8 ቁጥሮችን እንደዚህ ኢቭን ብዛት ያላቸው ቁጥሮች ሆነው ኔጌቲቭ ቁጥሮችን ስናባዛ ሁሉ ጊዜ መልሳችን ምንድነው የሚሆነው? ፖዚቲቭ ነው የሚሆነው። ገብቷችኋል አይደል? ምክንያቱም ኢቭን ቁጥሮች ከሆኑ አንዱ አንዱን ያጠፋዋል አንዱ አንዱን ያጠፋውና ብቻውን ኔጌቲቭ ሆኖ የሚቀር የለም ማለት ነው። ስለዚህ መልሳችን ልክ ነው። ይሄ ኤ ምርጫ ልክ ነው። እኛ የጠየቅነው ልክ ያልሆነው። ቢ ደግሞ the product of rational number with at least one factor 0 is 0. ለምሳሌ ራሽናል ቁጥሮች ሆኖ ግን አንዱ ቁጥር የምናባዛው 0 ከሆነ መልሳችን ምንድነው የሚለን? 0። ለምሳሌ 2 ሲባዛ በ4 ሲባዛ በ5 ሲባዛ በ0 ብንል እነዚህን ስናባዛ መዋል የለብንም። one of them 0 ከሆነ
ምን ማለት መልሱ ሁሉ ጊዜ 0 ነው 0 ከማንኛውም ቁጥር ጋር ቢባዛ መልሱ 0 ነው ስለዚህ አትሊስት ዋን ፋክተር 0 ከሆነ መልሳችን 0 ነው ይሄም ልክ ነው ማለት ነው see the product of an odd number of negative factor is positive ይሄ ደግሞ ቀደም even number አይደል ያልኳችሁ አሁን ደግሞ ምን አባዛ odd ቢሆን odd የምንላቸው 1 3 5 7 እነዚህ የመሳሰሉ ቁጥሮች odd ቁጥሮች ይባላሉ ለሁለት እኩል የማይካፈሉ ማለት ነው ስለዚህ የምናባዛቸው ቁጥሮች ኔጌቲቭ ቁጥሮች ሆነው ብዛታቸው odd ከሆነ መልሳችን ፖዚቲቭ ነው ነው የሚለን እስኪ እናረጋግጠው ለምሳሌ -2 ሲባዛ -3 ሲባዛ -1 ቢባል ስንት ነው 1 2 3 ሶስት ቁጥሮች ናቸው ስለዚህ odd ናቸው ብዛታቸው ይሄ ኔጌቲቭ ይሄን ኔጌቲቭ ያጠፋዋል ፖዚቲቭ ይሆናል ከዛች ኔጌቲቭ ግን ለብቻው ያጠፋት አይኖርም 2 ሲባዛ በ3 6 6 ሲባዛ በ1 6 ግን እዚህ ጋር ኔጌቲቭ ስላለ ኔጌቲቭ 6 ነው የሚሆነው ኢቭን ከሆነ አንዱን ያለን ለምሳሌ እዚህ ጋር ይሄኛውን አጠፋው ይሄ ደግሞ ይሄንን አጥፍቶት ነው ፖዚቲቭ የሆነው odd ከሆነ ግን ሁለቱ ቁጥሮች ይጣፉና መጨረሻ ላይ የሚቀረው ቁጥር ኔጌቲቭ ሆኖ ስለሚቀር መልሳችን መጨረሻ ላይ ኔጌቲቭ ነው የሚሆነው እንጂ ፖዚቲቭ አይሆንም ለምሳሌ 5 ቁጥሮች ቢሆኑ -1 ሲባዛ -2 ሲባዛ -4 ሲባዛ -3 ሲባዛ -2 እንበለው ድጋሚ ችግር የለውም ቢሆን ስንት ይሆናል ይሄ ይሄንን ያጠፋዋል ይሄኛው ይሄንን ያጠፋውና መጨረሻ ላይ እቺ ኔጌቲቭ ቀረች ስለዚህ መጨረሻ ላይ ኦቨርኦል ቁጥሮቹን አባዝተን ሳይኑ ምን ይሆናል ኔጌቲቭ ስለዚህ ፖዚቲቭ ሳይሆን ኔጌቲቭ ነው የሚሆነው ይሄ ልክ አይደለም D the product of two negative rational number is positive rational number ሁለት ኔጌቲቭ ራሽናል ነምበሮች ሲባዙ ፖዚቲቭ ነው የሚሆነው ሁለት ምንድናት ኢቭን አይደል ስለዚህ ለምሳሌ -5 times -5 ቢባል ለምሳሌ ወይም -6 እንበለው እዚህ ጋር ቢሆን ምን ይሆናል ይሄ ኔጌቲቭ ይሄን ኔጌቲቭ ያጠፋውና 5 ሲባዛ በ6 ይሆናል 30 ስለዚህ ሁለት ኔጌቲቭ ቁጥሮች ሲባዙ ሁሉ ጊዜ ፖዚቲቭ ነው መልሳችን የሚሆነው ልክ ያልሆነው ሲ ነው ማለት ነው ልክ ያልሆነው ሲ ነው ስምንተኛው the quotient of this one ምን ማድረግ ነው ማካፈል ማለት ነው ግን እንደነገርኳችሁ መጀመሪያ ሚክስዱን ወደ ኢምፕሮፐር ፍራክሽን እንቀይረዋለን -3 6/11 ሲካፈል -4 5/7 ከዛ ምን እናደርጋለን -3 ሲባዛ 11 ሲደመር 6 ሲካፈል 11 3 -3 ሲባዛ በ11 ስንት ይሆናል -33 ሲደመር 6/11 33 ሲደመር 6 ስንት ይሆናል ኔጌቲቭ ቁጥሩ ላይ ፖዚቲቭ ኔጌቲቭ እና ፖዚቲቭ ሲደመር መቀነስ ነው አይደል የሚሆነው እንቀንሰውና ትልቁ ቁጥር ማን ነው ኔጌቲቭ ስለሆነ ኔጌቲቭ ሳይን ይሆናል ማለት ነው ስለዚህ -27/11 ይሆናል -27/11 ሲካፈል ይሄን ደግሞ -4 ሲባዛ 7 ሲደመር 5 ሲካፈል ለ7 -4 ሲባዛ በ7 ስንት ነው -28 ሲደመር 5/7 እሺ አሁንም እዚህ ጋር ከ28 ላይ 5 ቀንሰን መልሳችን ግን በኔጌቲቭ ምክንያቱም ትልቁ ኔጌቲቭ ቁጥር ስለሆነ ማለት ስለዚህ ከ28 ላይ 5 ሲቀነስ ስንት ነው 23 ይሆናል ግን ኔጌቲቭ ማለት /7 -23/7 አሁን ከዚህ በኋላ ምን ማድረግ ነው ማካፈል ማለት ነው እንግዲህ ክፍልፋዮችን ስናካፍል ምን የሚል ፎርሙላ አለ a/b ሲካፈል c/d ቢባል ምን ማድረግ እንችላለን a/b የምትለውን እንደዚሁ እንወስዳትና ሲባዛ እናደርጋለን ከዛ በኋላ d/c c/d የነበረውን d/c ብለን እንቀይረዋለን እቺን ፎርሙላ ተጠቅመን ነው የምንሰራው በዚህ መሰረት እንሰራዋለን -27/11 እሱን እንደዚሁ እናወርድና እቺን ማካፈል ምን እናደርጋለን ማባዛት ይሄንን ደግሞ እንገለብጠዋለን -23/7 ነበር አይደለ ምን እናደርገዋለን 7/-23 ይሆናል ማለት ነው ከዛ ማባዛት -27 ሲባዛ በ7 /11 times -23 ከዛ እናባዛዋለን ማለት ነው
እሺ እናባዛው 27ን ለ7 እናባዛው 7 በ7 ስንት ነው 49 9 እንጽፍ 4 አለን 7 በ2 14 14 ሲደመር 4 18 189 ግን ምን ኔጌቲቭ እዚህ ጋር ኔጌቲቭ ስላለች ኦቨር 11ን ደግሞ በምን እናባዛዋለን በ23 3 በ1 3 3 በ1 3 2 በ1 2 2 በ1 2 3 5 2 253 ኔጌቲቭ 253 ኔጌቲቭን በኔጌቲቭ ይጠፋል ከዛ ምን መጣለን መልሳችን 189 ኦቨር 253 ስለዚህ እኔ መጣልኝ መልስ ይሄ ነው ግን ምርጫው ላይ እንደዚህ የሚል አላገኘሁም የለም ሶ ወይ እኔ ተሳስቻለሁ ወይ ደግሞ እነሱ ተሳስተዋል ማለት ስለዚህ የሚመጣላችሁ ከሆነ ድጋሚ ስሩት ግን መልሱ እኔ መጣልኝ 189 ኦቨር 253 ነው ማለት ነው ዘጠነኛው if ብር 1600 is invested at 20% simple interest per annual then what is the simple interest after 3 years ይላል simple interest ለመስራት እንግዲህ ምንድነው የምንጠቀመው PRT ነው P ማለት ፕሪንሲፓል ማለት ነው ፕሪንሲፓል ማለት አማውንቱ መጀመሪያ የቆጠብነው ብር ወይም ኢንቨስት ያደረግነው ብር P ይባላል R ደግሞ ሬት ነው ሬት ኦፍ ኢንተረስት ማለት ነው then T ደግሞ ታይም ነው ታይም in year ማለት ነው በየር ስለዚህ ሲምፕል ኢንተረስት ለመስራት የምንጠቀመው ፎርሙላ PRT ነው ማለት ነው ስለዚህ A እኩል ይሆናል P ስንት ተሰጥቶናል 1600 if ብር 1600 is invested at 20% simple interest 20% ማለት 20 over 100 ማለት ነው ይባዛ the simple interest after 3 years ታይም ደግሞ ስንት ተሰጥቶናል 3 በየር ስለሆነ እንደዚሁ እናስቀምጣለን ይሄ 20 ነው 20 ያጠፋዋል ከዛ በኋላ 16 ሲባዛ በ2 ስንት ነው 32 እዚህ ጋር 0 አለ 320 ይሆናል ማለት 320 ሲባዛ በ3 ከዛ 32ን ደግሞ በ3 እናባዛዋለን 32 በ3 3 በ2 6 3 በ3 9 96 ከዛ እዚህ ጋር 0 አለች እዚህ ጋር እንጨምራታለን ስለዚህ ሲምፕል ኢንተረስታችን 960 ይሆናል ማለት ነው የቱ ጋር ያለው A ላይ ያለው ስለዚህ ይሄንን ፎርሙላ በመጠቀም ሲምፕል ኢንተረስት ተሰጥቶ እንኳን P ፈልጉ ብንባል ምን ማድረግ ነው ለአርቲ እናካፍላለን P እኩል ይሆናል S over RT ይሆናል ማለት ነው R እንፈልጉ ብትባሉ R እኩል ይሆናል S over PT T እንፈልጉ ብትባሉ ደግሞ S እኩል ይሆናል PR ያረጋችሁ መስራት ትችላላችሁ ማለት ነው 10ኛው ለዚህ ክፍል የመጨረሻው the square root of 89 over 169 81 over 169 የሚለውን ከስኩዌር ሩት ስታወጡት ሁለቱንም ስኩዌር ሩት ታስገቡታላችሁ 81 ሲወጣ 9 ሆኖ ነው የሚወጣው 9 ማለት 9 ሲባዛ በ9 ስንት ነው ማለት ነው 81 ማለት ነው 169 ደግሞ 13 ይሆናል 13 ሲባዛ በ13 ስንት ነው 169 ነው ማለት ነው ስለዚህ መልሳችን 9 over 13 የሚለው ሲ ላይ ያለው ይሆናል ማለት ነው እንደዚህ አይነት ፐርፌክት ስኩዌሮችን ቀላል የሆኑትን ማለት ነው ብትሸመድዷቸው ወይም በቃላችሁ ብትይዟቸው የተሻለ ነው እሺ ተማሪዎች የዛሬው ቪዲዮ ይሄንን ይመስል ነበር ቀጣይ በፓርት 2 ከ11 እስከ 20 ባለው የምንገናኝ ይሆናል ይሄንን ጥያቄ ሲሰራ ያልገባችሁ ነገር አይሂኮ እንደዚህ አይደለም የምትሉት ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ እንዲሰራላችሁ የምትፈልጉትን ማንኛውም ጥያቄ የሞዴል የሚኒስትሪ የፋይናል የሚድ ኤግዛም ሊሆን ይችላል ማንኛውም እጃችሁ ላይ ያለ ጥያቄ ለእናንተ የምትፈልጉት ወይም ለሌሎች የሚጠቅማል የምትሉትን ከታች ባለው የቴሌግራም ሊንክ ያጋሩኝ በሚቀጥለው ቪዲዮ እስከምንገናኝ ቪዲዮን ላይክ በማድረግ እንዲሁም ሼር በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ እንድትተባበሩ ለመጠየቅ ወዳለው በሚቀጥለው ቪዲዮ እስከምንገናኝ ቻው